የህወሓት አመራር ተገደለ። በመቀሌ ውስጥ የትግራይን አጀንዳ የሚጻረር ቡድን እንዳለ ደርሰንበታል፣ እርምጃም ይወሰድበታል ሲሉ ከንቲባው ተናገሩ። ድምፃዊ ራሄል ዮሐንስ ከዚህ ዓለም በሞት ተለየች። የኢትዮጵያ መከላከያ ዩኒቨርሲቲ የፈጠራ ስኬት፣ ልብ የሚነካው ደብዳቤ። በዚህ ዘመን ቤት መግዛት እንጂ የገዙትን ቤት መረከብ ህልም እየሆነ መጥቷል። ሰመር ሪል ስቴት ይህንን ችግር ለማስቀረት በመንግስት ቁጥጥር እየተደረገልን የምንገነባውን አዲሱን የኮሪደር ልማት ፕሮጀክት በስፋት እየተሰራ ባለው በአፍሪካ ህብረት አቅራቢያ በቡልጋሪያ ሳይት ስራም ሽያጭም ጀምረናል። ለ10 ሰዎች ብቻ የ30% ቅናሽ አድርገን በካሬ 66,000 ብር ብቻ ከባለ 1 እስከ ባለ 3 መኝታ ቤቶችን ከ50% የባንክ ብድር ጋር ተመቻችቶሎታል። ምን ይሄ ብቻ! የንግድ ሱቆችን ከ1 ሚሊዮን ብር ቅድመ ክፍያ ጀምሮም ያገኛሉ። የታላቅ ቅናሽ ለውስን ጊዜ ብቻ ስለሆነ ፈጥነው ይወስኑ። ለበለጠ መረጃ በ0977 01 9814 ላይ ይደውለው። ሰመር ሪል ስቴት። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። በወሳኝ መረጃ የዜና ዝግጅታችን የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። ድንጋይ ሲወረውሩ በነበሩ እናቶች ላይ እርምጃ እንወስዳለን ሲል ህወሓት አስታወቀ። በአውቶቡስ ላይ ድንጋይ በወረወሩ እናቶች ላይ እርምጃ እንወስዳለን ሲሉ የመቀሌ ከንቲባ ተናግረዋል። የመቀሌ ከንቲባ የሆኑት አቶ ኃይሌ አረጋዊ በወቅታዊ ጉዳይ ላይ አጭር መግለጫን ሰጥተዋል። በመግለጫቸው ዋነኛ ማጠንጠኛ ላይ በቅርቡ በማህበራዊ ሚዲያ የተሰራጨውና መነጋገሪያ የሆነው ቪዲዮ ነው። በዚሁ ቪዲዮ በመቀሌ ከተማ 05 አካባቢ በግዳጅ ታፍነው ወደ ማሰልጠኛ ጣቢያ የሚወሰዱ ወጣቶችን በያዘ አውቶቡስ ላይ እናቶች በጩኸት ተቃውሞ ከማሰማታቸው በላይ ድንጋይ ሲወረውሩ ታይቷል። ከንቲባው በመግለጫቸው በከተማው ውስጥ የትግራይን አጀንዳ ለመጥለፍና ለማደናቀፍ የሚሰራ የተደራጀ ሴራ አለን ብለዋል። የፖለቲካ አመለካከት ልዩነት ቢኖርም ሁሉም የከተማዋ ነዋሪ ለትግራይ ህዝብ ጥቅም በጋራ መስራት እንዳለበት ያሳሰቡት ከንቲባው ነገር ግን አንድነቱን ለመሸርሸር የሚሰሩ አካላት እንዳሉ ጠቅሰዋል። ለዚህም ትልቁ ማሳያ ሰሞኑን በቀበሌ 05 የተከሰተው ድርጊት መሆኑንም ነው ያብራሩት። በቀበሌ 05 የተፈጠረውና በማህበራዊ ሚዲያ የተሰራጨው ድርጊት መገምገማቸውን ያስታወቁት ከንቲባው ጨምረውም የተፈጠረው ወጣቶችን የማስገደድና ያለማስገደድ ጉዳይ ሳይሆን የጸረ ትግል አካል የተቀናጀ ተግባር ነው ብለዋል። በዚህ ድርጊት ላይ የተሳተፉ ላይ ምርመራ እንደሚደረግና ተጠያቂነትን የማረጋገጥ እርምጃ እንደሚወሰድም ገልጸዋል። የትግራይ ትምህርት ቢሮ የራሱን ፈተና አዘጋጅቶ ተማሪዎችን ሊፈትን መሆኑን አስታወቀ። የትግራይ ክልል ትምህርት ቢሮ በትምህርት ሚኒስቴር ውሳኔ ባለመስማማት በራሱ አሰራር በአጭር ጊዜ ውስጥ ፈተና አውጥቶ ተማሪዎችን ሊፈትን መሆኑን የቢሮ ኃላፊ ዶክተር ኪሮስ ጉሽ ገልጸዋል። ዶክተር ኪሮስ ጉሽ ይህንን የገለጹት የ2018 ዓ.ም የ12ኛ ክፍል ፈተና አሰጣጥን አስመልክቶ ዛሬ ለጋዜጠኞች በሰጡት መግለጫ ነው። እንደ ኃላፊው ማብራሪያ ከሆነ በክልሉ በወረቀት ፈተና ለመውሰድ ተመዝግበው ዝግጅት ሲያደርጉ የቆዩ 15349 ተፈታኝ ተማሪዎች ከሐምሌ 1 ቀን ጀምሮ ፈተናቸውን እንዲወስዱ እቅድ ተይዞ የነበረ ቢሆንም የፌዴራል ትምህርት ሚኒስቴር ግን እስካሁን ድረስ የፈተና ወረቀቶችን ወደ ክልሉ አላከም ብለዋል። ፈተናው በአውሮፕላን ተጉዞ በፌዴራል ፖሊስ ጥበቃ የሚደረግለት በመሆኑ በአሁኑ ወቅት የፈተና ወረቀቱ ወደ ትግራይ ክልል ላለመላክ ምንም አይነት አስተማማኝ ምክንያት የለም ሲሉ ኃላፊው ጠቅሰዋል። የትግራይ ክልል መንግስት ካቢኔ ለችግሩ እልባት እንዲሰጥበት ለትምህርት ሚኒስቴር ደብዳቤ ቢልክም እስካሁን ይፋዊ ምላሽ አልተገኘም ብለዋል። ሐምሌ 1 ቀን ለሚጀምረው ፈተና ተማሪዎች በሰኔ 29 ቀን ወደ ዩኒቨርሲቲዎች መግባት የነበረባቸው ቢሆንም በትምህርት ሚኒስቴር ምክንያት በመቅረቱ ተማሪዎች ጉዟቸውን እንዲያቋርጡም ተደርጓል። በትምህርት ሚኒስቴር የተላለፈው ይህ ውሳኔ የፖለቲካ ውሳኔና የጦርነቱን ቀጣይ አካል በመሆኑ ተቀባይነት የለውም ያሉት ዶክተር ኪሮስ በትግራይ ክልል በኦንላይን ወይም በኢንተርኔትና በወረቀት ሳይፈተኑ የቀሩ በአጠቃላይ 29755 ተማሪዎች ክልሉ የራሱን ፈተና በአጭር ጊዜ ውስጥ አውጥቶ አዘጋጅቶ እንደሚፈትንም አስታውቋል። በመጨረሻም የትግራይ ክልላዊ መንግስት የራሱን የዩኒቨርሲቲ መግቢያ ነጥብ ወስኖ ተማሪዎችን ወደ ከፍተኛ ትምህርት ተቋማት እንደሚያስገባ የገለጹት ኃላፊው ፈተናው የሚሰጥበት ትክክለኛ ጊዜ ወደፊት ይፋ እንደሚደረግና ተማሪዎችም ይህንን አውቀው ዝግጁነታቸውን እንዲቀጥሉም አሳስበዋል።
ተወዳጇ ድምፃዊ ራሄል ዮሐንስ ከዚህ ዓለም በሞት ተለየች። በበርካታ የባህል ሙዚቃ ዜማዎቿ ከፍተኛ አድናቆት ያገኘችው ድምፃዊ ራሄል ዮሐንስ ከዚህ ዓለም በሞት ተለይታለች። ድምፃዊቷ ያጋጠማትን የጤና እክል ተከትሎ በሕክምና ስትረዳም ቆይታለች። ራሄል ዮሐንስ በግሏና ከተለያዩ ድምፃውያን ጋር በመሆን በርካታ ተወዳጅነት ያላቸው ሙዚቃዎች ሰርታለች። በሙዚቃዎቿ ከድምፃዊነት ባለፈ በአንዳንዶቹ ላይ በግጥምና በዜማ ድርሰት አስተዋጽኦ ስታደርግም ነበር። ራሄል ዮሐንስ ከሰራቻቸው ሙዚቃዎች መካከል እንደ ኢትዮጵያ አራዳ፣ እንደ ኢየሩሳሌም ትዝታ፣ አንቺ ባለድሪና አየር ኃይላችን የመሳሰሉ ተወዳጅነትን አግኝተው ነበር። ከነዳጅ ወደ ኤሌክትሪክ የመከላከያ ዩኒቨርሲቲ አስደናቂ የቴክኖሎጂ ስኬት። የኢትዮጵያ መከላከያ ዩኒቨርሲቲ የኢንጂነሪንግ ኮሌጅ በሀገር ውስጥ የታየ ትልቅ የቴክኖሎጂ ሽግግር ማብሰሪያ የሆነ አዲስ የፈጠራ ስኬትን ይፋ አድርጓል። ተቋሙ ቀደም ሲል በነዳጅ ወይም በቤንዚን ሊንቀሳቀስ የነበረውን የፒክአፕ ተሽከርካሪ ሞዴል ሙሉ በሙሉ ወደ ኤሌክትሪክ ተሽከርካሪነት የመቀየር ስራን በስኬት አጠናቋል። ይህ አረንጓዴና ዘመናዊ ቴክኖሎጂ ፕሮጀክት በዩኒቨርሲቲው የአውቶሞቲቭ ኢንጂነሪንግ ተመራማሪዎች ቡድን በግንባር ቀደምነት የተመራ ነው። ወደ ኤሌክትሪክ የተቀየረው ይህ ተሽከርካሪ በአንድ ጊዜ ሙሉ ቻርጅ እስከ 400 ኪሎ ሜትር ርቀት የመጓዝ ከፍተኛ አቅምም አለው። ከዚህም በላይ አሰራሩ ሙሉ በሙሉ ለአካባቢው ተስማሚ በመሆኑ ምንም አይነት የጭስ ልቀት የማስመዝገብና የአየር ብክነትን በከፍተኛ ሁኔታ የሚከላከል ነው። የዚህ ፕሮጀክት ትልቁ ስኬት በኢኮኖሚ ረገድ የሚሰጠው ጥቅም ሲሆን የተሽከርካሪውን የስራ ማስከያጃና የነዳጅ ወጪ በ88 በመቶ ያህል በከፍተኛ መጠን ይቀንሳል። ለለውጥ ስራው የወጣው ጠቅላላ የፕሮጀክት ወጪ ተሽከርካሪው በሚሰጠው አገልግሎትና በሚያስገኘው ቁጠባ አማካኝነት ከ4 እስከ 5 ዓመታት ባለው ጊዜ ውስጥ ሙሉ በሙሉ ተመላሽ መሆን ይችላል። ለዚህ አስደናቂ የፈጠራ ውጤት ተመራማሪዎቹ 70 ኪሎዋት የኤሌክትሪክ ሞተርና 65 ኪሎዋት የሊቲየም አዮን ባትሪ በውስጡ ገጥመዋል። በተጨማሪም ቀልጣፋ የ3.3 ኪሎዋት ኤሲ ዲሲ የቻርጂንግ ስርዓትና በሚያዝበት ኃይል የሚቆጥብ ቴክኖሎጂ በጥንቃቄ ተተግብሮበታል። የህወሓት ያፈሳ አስተባባሪ ተገደለ። በሰሜን ምዕራብ ዞን መህሊ ቀበሌ ከሰሞኑ በውል የማይታወቅ ቁጥር ያለው ወጣትን ያፈሰ ሲሆን አፈሳውን በዋናነት ሲያስተባብር የነበረ አንድ ግለሰብ አመሻሽቶ ወደ ቤቱ ሲመለስ በአካባቢው ወጣቶች ተገሎ መገኘቱ ታውቋል። የትግራይ ወጣት ህወሓት የሚባል የህዝብ ጠላትን ባገኘሁት አጋጣሚ ሁሉ እያወገዝኩና እየገደልኩ እገኛለሁ ብሏል። ይህ የሚያሳየው የትግራይ ህዝብ በህወሓት ላይ ያለውን ከፍተኛ ጥላቻ መሆኑን ፖለቲከኞች አብራርተዋል። ከሰሞኑ ህወሓት በመቀሌና ዙሪያ እያደረገ የሚገኘው አፈሳ ላይ በህወሓት ላይ ድንጋይ እስከ መወርወር ወጣቱ ደርሷል። የዚህ አፈሳ አስተባባሪ መገደል የሚያሳየው ያለ ፍላጎታቸው በመታፈሳቸው የተነሳ የተፈጠረ ግድያ መሆኑን ነው። ህዝብን በግዳጅ ማንበርከክ ገና ዋጋ ያስከፍላል ያሉት ወጣቶቹ የህዝብን ማዕበል የሚያስቆም ምንም ኃይል አለመኖሩንም ጠቁመዋል። በትጥቅ ህዝብ ከተነሳ ማስቆም አይቻልም ብለዋል። የትግራይ ህዝብ አሁን ያለበት ሁኔታ ከታጠቀው የህወሓት ኃይል ጋር መጋፈጥም ሆኗል። የ2018 ትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና በተለያዩ ዙሮች በስኬት እየተካሄደ መሆኑን የትምህርት ምዘናና ፈተናዎች አገልግሎት አስታውቋል። የ2018 ትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና በሁሉም ክልሎችና ከተማ አስተዳደሮች በተለያዩ ዙሮች በስኬት እየተካሄደ መሆኑን የትምህርትና ምዘናና ፈተናዎች አገልግሎት አስታውቋል። አገልግሎቱ እንዳመለከተው ፈተናው በአብዛኛው በበይነ መረብ ወይም ኦንላይን እየተሰጠ ሲሆን ተፈታኞች በ6 ዙሮች ተከፋፍለው በተሳካ ሁኔታ ፈተናዎችን እየወሰዱ ይገኛሉ። ሆኖም የተወሰኑ የመሰረተ ልማት ተደራሽነትና የኮምፒውተር እጥረት ባለባቸው አካባቢዎች ፈተናው በ4 ዙሮች በወረቀት ለመስጠት አስፈላጊውን ዝግጅት መደረጉም ተገልጿል። ከዚህ ጋር ተያይዞ በትግራይ ብሔራዊ ክልላዊ መንግስት በበይነ መረብ ለመፈተን ለተመዘገቡ 14755 ተፈታኞች በ6ቱ ዙር ከሰኔ 23 ቀን 2018 ዓ.ም ጀምሮ ፈተና እየተሰጠ ይገኛል። በሌላ በኩል በወረቀት
በወረቀት ለመፈተን ለተመዘገቡ 15325 የክልሉ ተፈታኞች ፈተናው ከሐምሌ 22 እስከ 24 ቀን 2018 ዓ.ም በመቀሌና በአክሱም ዩኒቨርሲቲዎች ውስጥ እንደሚሰጥ ተመላክቷል። እነዚህ በወረቀት የሚፈተኑ ተማሪዎች ሐምሌ 20 ቀን 2018 ዓ.ም ወደ መቀሌና አክሱም ዩኒቨርሲቲዎች በመግባት ሐምሌ 21 ቀን 2018 ዓ.ም የሚሰጠውን ገለጻ ወይም ኦሪየንቴሽን በመከታተል ፈተናቸውን መውሰድ እንደሚችሉ የትምህርት ምዘናና ፈተናዎች አገልግሎት ጨምሮ ገልጿል። ቻይናና ሩሲያ በአንድነት ዓመታዊ የሆነውን ትልቅ የባህር ኃይል ልምምድ ሊያካሂዱ ነው። የቻይናና የሩሲያ የባህር ኃይሎች በቻይና በምስራቃዊ የባህር ዳርቻ በሚገኙ የውሃና የአየር ክልሎች ላይ ግዙፍ የሆነ የጋራ ወታደራዊ ልምምድ ሊያካሂዱ መሆኑ ተገልጿል። ይህንን አስመልክቶ የቻይና መከላከያ ሚኒስቴር መግለጫ ያወጣ ሲሆን በዋናው የኪንግዳው የወደብ ከተማ አቅራቢያ የሚከናወን ይህ ዓመታዊ የጦር ልምምድ እስከ ቀጣይ ሰኞ ድረስ ይቆያል። የባህር ኃይል ልምምዱ ከተጠናቀቀ በኋላ ሁለቱ ሀገራት በፓሲፊክ ውቅያኖስ ይፋ ባልተደረጉ ቦታዎች ላይ የጋራ የባህር ላይ ጥበቃና ቅኝት እንደሚያደርጉ አልጀዚራ ዘግቧል። የሩሲያ የመንግስት መገናኛ ብዙሃን በበኩላቸው ለዚህ ልምምድ ዝግጅት የሩሲያ የፓሲፊክ የባህር ኃይል ፍሊት አባል የሆኑ የጦር መርከቦች፣ የናፍጣ የኤሌክትሪክ ሰርጓጅ መርከብና የአደጋ ጊዜ አድን መርከብ ልምምድ ቦታ ላይ ደርሰዋል። በሌላ በኩል የቻይና ሰሜናዊ እዝ 2 አጥፊ መርከቦችን፣ ፍሬጌት ሰርጓጅ መርከብና የሎጂስቲክስ አቅርቦት መርከቦችን በማካተት በልምምዱ ላይ ያሳትፋል ተብሎ ይጠበቃል። ሁለቱ ኃይሎች በልምምዱ ወቅት የአየርና ሚሳኤል መከላከያ፣ የስለላ እንዲሁም በባህር ላይ የሚሰነዘሩ ጥቃቶችን የመመከት ስልቶችን ይለማመዳሉ ተብሎም ይጠበቃል። ይህ ወታደራዊ እንቅስቃሴ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወደ ቻይና ካደረጉት ይፋዊ ጉብኝት ከ2 ወራት በኋላ የተደረገ ሲሆን በወቅቱ ፑቲን የሁለቱን ሀገራት ግንኙነት ከዚህ ቀደም ታይቶ የማይታወቅ ከፍተኛ ደረጃ ላይ የደረሰ ሲሉ ገልጸውት እንደነበረ ይታወሳል። የቻይናው ፕሬዝዳንት ዢ ጂንፒንግም የሀገራቱን አጋርነት የማይናወጥ ሲሉ ገልጸውታል። ቻይናና ሩሲያ ይህንን የጋራ ባህር የተሰኘውን ወታደራዊ ልምምድ እንደ አውሮፓውያን አቆጣጠር ከ2012 ጀምሮ በየዓመቱ ሲያካሂዱ የቆዩ ሲሆን ያለፈው ዓመት ልምምድ በሩሲያው ቭላዲቮስቶክ ወደብ አቅራቢያ መከናወኑ ይታወሳል። ልብ የሚነካው ደብዳቤ ኦሉሴጉን ኦባሳንጆ በ94 ዓመታቸው ለናይጄሪያውያን ልብ የሚነካ ደብዳቤን ጽፈዋል። ሰዎች ህይወት ረጅም ናት ይላሉ፣ ጊዜ አለ አትቸኩል ይሉሃል። እኔ ግን አሁን ላይ የ94 ዓመት አረጋዊ ነኝ። በእርግጠኝነት ልነግራችሁ የምችለው ይህ ፍጹም ስህተት መሆኑን ነው። ህይወት ረጅም አይደለችም፣ በቅጽበት የምታልፍ እንጂ። ይህችን ዓለም የምትሰናበትበት ጊዜ እየቀረበ ሲመጣ ጥቂት የህይወት ትምህርቶችን ላካፍላችሁ ወደድኩኝ። ሀብት አጋብሻለሁ፣ ተሰሚነትን አትርፌያለሁ፣ ታዋቂነትንም አግኝቻለሁ። ዛሬ ግን እነዚህ ሁሉ በቤቴ ጥግ ላይ እንደተከመረ ትቢያ ይቆጠራሉ። አሁን እጄን ብዘረጋ ከነዚህ መካከል አንዳቸውም አብረውኝ አይጓዙም። አንደኛ ትምህርት። ነገሮች እስኪስተካከሉ አትጠብቅ። ከህይወቴ አብዛኛውን ክፍል ያሳለፍኩት በመጠበቅ ነበር። በትምህርት ቤት እያለሁ እውነተኛውን ህይወት የሚጀምረውን ከምረቃ በኋላ ይመስለኝ ነበር። ውትድርና ውስጥ በነበርኩበት ጊዜ ቅዳሜና እሁድን እጓጓ ነበር። ትዳር ስመሰረት ልጆቼ እስኪያድጉ እጠብቅ ነበር። እነሱ ሲያድጉ ደግሞ ጡረታ የሚወጣበትን ጊዜ መናፈቅ ጀመሩ። እውነተኛ ህይወት ወደፊት መቼ ያለ ይመስላል። እያንዳንዱ ቀን እንደ ተራ መሸጋገሪያ ድልድይ ብቻ ነበር ያየሁት። አሁን ግን ተረዳው። ህይወት ማለት የመጨረሻው መዳረሻ ሳትሆን ራሱ አሁን የምንጓዘው ጉዞ ነው። ሁለተኛው ደግሞ ወርቅ ምግብ አይሆንም። ሀብት ለማከማቸት 50 ዓመታትን ሙሉ ደክሜያለሁ። ስራ ላይ ከማተኮር የተነሳ ከቤተሰቤ ጋር የማሳልፋቸውን ውድ ጊዜያት አጥቻለሁ። ትላልቅ ቤቶች፣ ውድ መኪኖችና የቅንጦት ዕቃዎችን ገዝቻለሁ። ነገር ግን የጉዞዬ ማብቂያ ላይ ስቃረብ ከነዚህ ውስጥ አንዳቸውም ሊከተሉኝ እንደማይችሉ ተገንዝቤያለሁ። አንድ ቀን ልጄ ያገኘችውን አንዲት ጥቃቅን ነፍሳት እንዳይላት ወደ አትክልት ስፍራው የጠራችኝ ዕለት ሁልጊዜ ትዝ ይለኛል። እኔ ግን አሁን አልችልም፣ ስራ ላይ ነኝ አልኳት። ያንን ያመለጠኝን አፍታ ሳስብ እስከ ዛሬ ድረስ ቁጭት ይሰማኛል። ሶስተኛ ትምህርት። ሶስተኛው ደግሞ በልብህ ውስጥ ያለውን ግንብ አፍርሰው። በወጣትነቴ መራራት ወይም ይቅርታ መጠየቅ የድክመት ምልክት ይመስለኝ ነበር። አንድ ወንድም ነበረኝ።
አንድ ቀን በትንሽ ነገር ተጣላን። እንዲያውም ጠቡ በምን እንደጀመረ አሁን ላይ ትዝ እንኳን አይለኝም። እሱ መጥቶ ሰላም እስኪለኝና እስክንታረቅ ድረስ እልክ ይዤ ጠበቅኩት። አመታት አለፉ። ከዚያ በአንድ ወቅት እሱ ማረፉንና መሞቱን የሚገልጽ የስልክ ጥሪ ደረሰኝ። ያኔ ነው እኔ ትክክል ብሆንም ወንድሜን ግን ለዘላለም እንዳጣውት የተረዳውት። የምትወዱት ሰው ካለ ዛሬውኑ ንገሩት። ስተት ሰርታችሁ ከሆነ ዛሬውኑ ይቅርታ ጠይቁ። ነገ ለማናችንም ዋስትና አይደለችም። አራተኛው ፍርሃት ጥላ ብቻ ነው። ደራሲ ለመሆን ስመኝ እድሜ 22 ዓመት ነበር። ማስታወሻዎቼ በህልሞቼና በታሪኮቼ የተሞሉ ነበሩ። ነገር ግን ሰዎች ይስቁብኛል ወይም አልቀናኝም በሚል ፍርሃት ያንን መጽሐፍ ሳልጽፈው ቀረው። አሁን እጆቼ ይንቀጠቀጣሉ፣ አይኖቼም ፈዘዋል። ያ መጽሐፍ ግን አሁንም በውስጤ እንዳለ ቀርቷል። በህይወት ውስጥ ትልቁ አሳዛኝ ነገር ሞት አይደለም፣ በህይወት እያለን ቀብረናቸው የምንቀራቸው ህልሞች እንጂ። ልባችሁ የሚፈልገውን ነገር ወደፊት አታሳልፉት። ዛሬውኑ ጀምሩ። ባይሳካላችሁ እንኳን ቢያንስ ሞክሬው ነበር ማለት ትጀምራላችሁ። የዘመኔ ሰዓት የምታሰማው ድምፅ አሁን በጆሮዬ ላይ እየጎላ መጥቷል። ጭንቀት፣ ኩራትና ፍርሃት ሁሉን አውርጄ ጥያለሁ። እናንተ ግን አሁንም በህይወት አላችሁ። ሌላ አዲስ ቀን ተሰጥቷችኋል። በከንቱ አታባክኑት። እጃችሁን ይዩ፣ ጣቶቻችሁንም አንቀሳቅሱ። ያተነፋፈሳችሁን ምት ስሙ። ይህ ሁሉ ትልቅ በረከት ነው። ህይወት ምን ያህል ውብ መሆኗን ለመረዳት 94 ዓመት እስኪሞላችሁ ድረስ አትጠብቁ። አሁኑኑ ኑሩት። የኦባሳንጆ ልብ የሚነካ ደብዳቤ። በዚህ ዘመን ቤት መግዛት እንጂ የገዙትን ቤት መረከብ ህልም እየሆነ መጥቷል። ሰመር ሪል ስቴት ይህንን ችግር ለማስቀረት በመንግስት ቁጥጥር እየተደረገልን የምንገነባውን አዲሱን የኮሪደር ልማት ፕሮጀክት በስፋት እየተሰራ ባለው በአፍሪካ ህብረት አቅራቢያ በቡልጋሪያ ሳይት ስራም ሽያጭም ጀምረናል። ለ10 ሰዎች ብቻ የ30% ቅናሽ አድርገን በካሬ 66,000 ብር ብቻ ከባለ 1 እስከ ባለ 3 መኝታ ቤቶችን ከ50% የባንክ ብድር ጋር ተመቻችቶሎታል። ምን ይሄ ብቻ! የንግድ ሱቆችን ከ1 ሚሊዮን ብር ቅድመ ክፍያ ጀምሮም ያገኛሉ። የታላቅ ቅናሽ ለውስን ጊዜ ብቻ ስለሆነ ፈጥነው ይወስኑ። ለበለጠ መረጃ በ0977 01 9814 ላይ ይደውለው። ሰመር ሪል ስቴት። የተከበራችሁና የተወደዳችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ወሳኝ መረጃ የዜና ዝግጅታችን የተከታተላችሁትን ይመስል ነበረ። ቀሪ የሀቅና ሳቅ ሚዲያ ዝግጅቶቻችን እንደቀጠሉ ናቸው። መልካም ጊዜ ይሁንላችሁ።